ኦኬ ጉድ ኢቭኒንግ ኤቭሪዋን እንደምን አመሻችሁ። የፍራይዴ ሙቪ አይ ዶንት ኖ ካያችሁ በጣም የሚመቸኝ ሙቪ ነው። በጣም ደጋግሜ ነው ያየሁት። ቫይቡ ደስ ይላል። በቃ ፍራይዴ ሲመጣ ኤቭሪዋን በቃ ቴንክ ጋድ ኢዝ ፍራይዴ ብለን እኛ ክለብ ነው የምንወጣው። ልክ ፍራይዴ ሲመጣ ራሱ ፓርቲ ነው ትዝ የሚለን፣ ክለብ ነው ትዝ የሚለን እና ሁልጊዜ እኔ ምን አስባለሁ የእግዚአብሔር መንግስት ቦሪንግ ነገር አይደለም። የሆነ ኢንትረስቲንግ ማድረግ እንችላለን። ሉካችሁ ነው አሁን ወጣቶች ነን፣ እንደዚህ አይነት ቦታ ተገናኝተን ስለ እግዚአብሔር ማውራት፣ ባይብል ስተዲ ማድረግ። ወጣት ሆናችሁ የራሳችሁ ስታይል ኖሯችሁ ራሳችሁን ሆናችሁ እግዚአብሔር ቦሪንግ አይደለም። ላይክ የተነገረን መንገድ አለ። የሆነ ሱፍ አድርጎ ምናምን ራሳችሁን ሆናችሁ ስፒሪቹዋል መሆን ይቻላል። ራሳችሁን ሆናችሁ እግዚአብሔር ይፈልጋችኋል። እንደዚሁ ምንም አንድ ስታይል ሳትቀይሩ እና ዛሬ ብዙ ቴምፕቴሽን አለ። ፍራይዴ እንዳልኳችሁ ቴንክ ጋድ ኢዝ ፍራይዴ ብለን ብዙ ቦታ መሄድ እንችላለን እና ብዙ ነገር አሸንፋችሁ ነው የመጣችሁት። እስቲ ለራሳችሁ አጨብጭቡ። በጣም የሚገርም ትምህርት ጀምረናል። የተራራው ስብከት የሚል ላስት ዊክ 4 ካራክተሮች አይተናል። አንደኛው በመንፈስ ድሆች ብፁዓን ናቸው ይላል። ከዛ የሚያዝኑ ይጽናናሉ ብፁዓን ናቸው። እንደገና የዋዎች፣ ይሄን በደንብ ዲቴል አይተናል። ዛሬ እዛው ላይ ስልካችሁ ላይ ባይብል ካለ ምዕራፍ 5 ከቁጥር 7 ጀምሮ፣ ምክንያቱም እስከ 6 አይተናል። ዛሬ ከ7 ጀምሮ እስከ 12 ያለውን ነው የምናየው። የሚምሩ ብፁዓን ናቸው ይማራሉና፣ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና፣ የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና፣ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲነግሯችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ። የሚምሩ የሚለውን ከዛ እንጀምራለን። መማር የሚምሩ ይማራሉና፣ ብፁዓን ናቸው ይማራሉና። ሜርሲፉል ወይም ደግሞ ምረት ማድረግ ይቅርታ ማድረግ ባይዘው የራሱን የቻለ ሰፊ ትምህርት ነው። ስለ ይቅርታ ከወራ የሚምሩ ማለት አንዲዘርቭድ፣ አንድ ሰው አይገባውም ግን እንምረዋለን። ምክንያቱም ይማራሉና ዳት ሚንስ እኛ ራሱ ተምረን ነው። የእግዚአብሔርን ምረት ከፈለጋችሁ፣ እግዚአብሔር ምረት እንዲያደርግልን ከፈለግን እኛ ሰዎችን መማር አለብን። ምረት ራሱ የሚባለው ቃሉ ራሱ አንዲዘርቭድ መርሲ፣ ምክንያቱም እግዚአብሔር የማይገባንን ምረት ነው ያደረገልን። በጣም ብዙዎቻችን በህይወታችን በውስጣችን ብዙ ያስቀየሙ ሰዎች አሉ። ምንም ሳናረጋቸው መጥቶ ላይፋችንን ሚዘረብል አድርገው የሄዱ ሰዎች አሉ። እና እዚህ ጋር በጣም የሚገርማችሁ አሴ ኪንግደም ላይፍ ስታይል ምረት ማናረግ ከሆነ እግዚአብሔር ምረት አያደርግልንም ማለት ሰው ኮምፓሽን፣ ያ ሰው ተገብቶት አይደለም። የኛ ምረት ጭራሽ የማይገባው ሰው ሊሆን ይችላል። ጭራሽ ልናናግረው ራሱ ማያስፈልግ ሰው ሊሆን ይችላል። ባት እኛ ስለተማርን ያንን ሰው እንምረዋለን። ስንቶቻችንን እግዚአብሔር ከስንት ጉድ የማረን። ይህንን ብቻ እኔ ሰሞኑን ይህን ትምህርት እየተዘጋጀው የመጣሁበትን መንገድ እያሰብኩት ነበር። ስንት ጊዜ ነው እግዚአብሔር አናዘር ቻንስ ሳጠፋ ስወድቅ አሁንም አናዘር ቻንስ፣ ሌላ እድል እየሰጠኝ። ስንቶቻችንን እግዚአብሔር በሚገርም ሁኔታ ሌላ እድል እየሰጠን ስናጠፋ እንደገና ሌላ እድል ሲሰጠን እዚህ የደረስ ነው። የመጣችሁበትን ብቻ መንገድ አስቡ እና ያንን ምረት ያገኘ ሰው ለሰዎች ምረት ማድረግ አይከብደውም። ስለዚህ ልክ እኛ በተቀበልነው ምረት ነው ሰዎችን ምረት የምናደርገው። እንደውም አንድ ኤግዛምፕል ጂሰስ ክራይስት አንድ ፓራብል ያስተማረዋል። ምን አለ? አንድ ማስተር አለ። አንድ ባለዕዳ መጣ። ዕዳውን መክፈል ስላቃተው
ክፈል ብለው ሲለው የለኝም መክፈል አልችልም ብሎ ተንበርክኮ ሲለምነው ማረው ይላል። ማቴዎስ ወንጌል ምዕራፍ 18 ላይ አንብቡት። በጣም የሚገርም ማረው ይልና ተምሮ እሱ ሄዶ የራሱ ደግሞ ሌሎች ባሪያዎች አሉት። ሄዶ ያንን ባሪያ እንዴት ገንዘቤን አሰጠኝም ብሎ ወይን ይወረወረው። ታምናላችሁ? እዚህ እኮ ዋናው ማስተሩ ምረት አድርጎለት እሱ ታች ያለውን ሰው ምረት ማድረግ አልቻለም። እና በኋላ ማስተሩ ተቆጣ ይላል። እግዚአብሔር በዛ ልክ ምረት አድርጎልን ሰዎችን ይቅርታ ማድረግ ሰዎችን ለሰዎች ምረት ማድረግ ካልቻልን የእግዚአብሔር ኪንግደም ላይፍ ስታይል አልገባንም ማለት ነው። ሶ ትልቁ የእግዚአብሔር መንግስት ላይፍ ስታይል ለሰዎች ምረት ማድረግ ነው። ምክንያቱም መጽሐፍ ቅዱስ ላይ ምን ይላል መሰላችሁ? በእግዚአብሔር በተጽናናንበት መንገድ ለሰዎችን እንድናጽናና ይላል። የእግዚአብሔርን ምረት ያላየ ሰው ለሰው ምረት ማድረግ አይችልም። የእግዚአብሔርን ማጽናናት ያላገኘ ሰው ለሰዎችን ማጽናናት አይችልም። ግን ሁላችንም የእግዚአብሔርን ምረት አግኝተናል። በጣም ብዙ መንገድ ውስጥ መተናል። ስለዚህ ያንን የእግዚአብሔር ምረት ያገኘ ሰው ሰዎችን መማር አለበታል። ስለዚህ ይላችኋል ጆሴፍ ወንድሞቹ ስንት ታሪክ ሰርተው ሸጠውት ኦልሞስት ሊገሉት ሁሉ ሞክረዋል። ከዛ አምልጦ እስር ቤት መከራ አይቶ በእነሱ ምክንያት ነው ያ ሁሉ ስደት ውስጥ የገባው። and imagine finally እሱ ጠቅላይ ሚኒስተር ሆኖ እዛ ቦታ ላይ ወንድሞቹ መጥተው ሲያገኛቸው የዚህ ሰው አሁን በዚያው ባለንበት ታይም ቢሆን ጆሴፍ ቲክቶክ ላይ ነው ላይቭ የሚወጣው። አይታችኋል ያረጉኝን እነዚህ እኮ ናቸው የሸጡኝ እኮ እነዚህ ናቸው ላይፌን በሙሉ እኮ ሚዘረብል አድርገው look at them። ግን ጆሴፍ እናንተ ለክፉ አሰባችሁ እግዚአብሔር ግን ለመልካም አደረገው አለ። ማን ያ ነው ኪንግደም ላይፍ ስታይል። ያ ነው የእግዚአብሔር መንግስት ውስጥ ያለ ካራክተር። ምክንያቱም በፓወርፉል ነው። በዛ ሰዓት ሊበቀላቸው ይችላል። ግን እኔ እግዚአብሔር ምረት አድርጎልኛል በዛ ሁሉ መንገድ ውስጥ አሳልፎ ከእስር ቤት አውጥቶኝ እንደገና ደግሞ ከዛ ነገር ውስጥ አውጥቶኝ ከስንት ፕሮሰስ ስንት ጊዜ ምረት አድርጎልኝ እግዚአብሔር መልካም ነገር አድርጎልኝ እንዴት ነው ሰዎችን ማልምረው? ስለዚህ በህይወታችሁ ያስከፋችሁ ሰው ዛሬ ቻሌንጅ ላረጋችሁ የምፈልገው በህይወታችሁ በጣም መጥፎ አጋጣሚ የምትሉት ሰው ያስቀየማችሁ የጎዳችሁ ይህ ሰውማ በህይወቴ ማረሳው ነገር ነው ያላችሁ ሰዎች አንዳንዴ አይ ነው እንደ ስጋ ከባድ ነው ያን ነገር አድርጎኝ እንዲህ አድርጎኝ ብዙ ሪዝን ሊኖራችሁ ይችላል። በቂ ምክንያት አላችሁ ያንን ሰው ለመበቀል በቂ ነው ምላችሁ። ግን የእግዚአብሔርን ምረት አስቡ። ያኔ ስታስቡ ሰውን እንዴት መማር እንዳለባችሁ ታውቃላችሁ። እግዚአብሔር ከስንት ጉድ እንዳወጣችሁ ከስንት መሞት የነበረባችሁ ማበድ የነበረባችሁ ብዙ ነገር ውስጥ መግባት የነበረባችሁ ሰዎች እግዚአብሔር እዚህ አድርሷቸዋል። ስለዚህ በልባችሁ የምታስቡት ኤኒ ፐርሰን ሊኖር ይችላል። በህይወታችሁ ማትረሱት ያስቀየማችሁ ምረት አድርጉለት። አይ ቻሌንጅ ዩ ቱዴይ ምረት አድርጉለት። ምክንያቱም የእግዚአብሔርን ምረት የምናገኘው እኛ መማር ስንችል፣ እኛ ለሰዎች ምረት ማድረግ ካልቻልን እግዚአብሔርም አይምረንም። ትልልቅ በረከቶች የተያዙብን ራሱ በዛ ምክንያት ነው። የእግዚአብሔርን ምረት ያላገኘ ነው እኛ ሰዎችን መማር ስለማንችል ነው። ይቅር ብለን ማለፍ ስለማንችል ነው። የኪንግደም ላይፍ ስታይል ሲኖራችሁ እንደ ጆሴፍ ነው። ያ ሁሉ መከራ ገጥሞት ኢትስ ኦኬ እግዚአብሔር መልካም አደረገ አለ። ስለዚህ ያ ሜንታሊቲ ይኖራችሁ። ሁለተኛው እዛው ላይ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል። አሁን ያለንበት ዘመን ባይዘወይ ልበ ንጹህ ማለት ምንድን ነው መሰላችሁ? ሞቲቭ አንድ ሰው መልካም ነገር ሲያደርግ ልብ ውስጥ ምንድን ነው የሚያስበው? what is the motive behind? አሁን በተለይ ያለንበት ዘመን full of performance። ሰዎች ውጭ የሚያሳዩን ነገር ዋው
ይህ ሰው የሚገርም ሰው ነው ትላላችሁ፣ ግን ከሆነ ጊዜ በኋላ ትሩ ከለሩ ይወጣል። ትሩ ከለር ማንነቱ ይወጣል። እንዲህ አይነት ሰው ነው እንዲህ ሁሉ ትላላችሁ። እና ይህ ሞቲቭ ውስጡ ልክ አይደለም። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል። ልበ ንጹሕ የሚለውን እያየሁት ነበር። እና አሁን በተለይ ብዙ ሰዎች ባለንበት ዘመን ሰዎች ሲቀርቡ አድቫንቴጅ ነው። what is the advantage behind ምንድን ነው ማገኘው? ጓደኝነት፣ ትዳር ምንድን ነው ከዛ ሰው ማገኘው? what is the benefit ብለን ነው አሁን በዚህ ዘመን የምንቀርበው ሰዎች። ታምናላችሁ? እና እግዚአብሔር ግን ልብን ያህል አይገርማችሁ? ልብን ያህል እግዚአብሔርን መሸወድ ይቻላል? አይቻልም። እግዚአብሔር ልብን ያህል ሰው ፊትን ያህል፣ እግዚአብሔር ግን ልብን ያህል። ልባችን ንጹህ ካልሆነ እግዚአብሔርን ማየት አንችልም። በጣም ስኬሪ ተረዳኝ። ለዛ ነው ዳዊት ንጹህ ልብን ፍጠርልኝ ብሎ ጸለየ። ዛሬ ጸሎት መጸለይ አለብን። ካልሆነ እግዚአብሔርን ማየት አንችልም። what is the intention? ቃየልና አቤል ሁለቱም መስዋዕት ይዘው ቀርበዋል። ግን እግዚአብሔር ልባቸውን ስላየ ልብ ባይዘወይ ሰው በልቡ እንደሚያስበው እንዲሁ ነው ይላል የእግዚአብሔር ቃል። ልባችን ላይ ሀፕን የሚያደርገው ነው ላይፋችንን መጨረሻ ላይ ኮንትሮል የሚያደርገው ልባችን ነው። ለዛ ነው ልብን አጥብቀ ጠብቅ፣ የህይወት ምንጭ ከዛ ነው። ልባችን ንጹህ ካይደለ እግዚአብሔርን ማየት አንችልም። ያ ትዝ ይላችኋል፣ ሁለት ቀራጩና ፈሪሳዊና ቀራጩ እግዚአብሔር ፊት ቀርበው ሲጸልዩ ፈሪሳዊው ምንድን ነው ያለው? ፈሪሳዊ እንደዚህ ወንበዴ፣ እንደዚህ ኃጢአተኛ፣ እንደዚህ ስላልሆንኩኝ አመሰግናለሁ ብሎ ጸለየ። የሰው ብለሲንግ ነው የሚቆጥረው። ስለ ሰው ነው ጭራሽ የሚያወራው፣ ስለ ራሱ አይደለም። ንቡ ንጹህ አይደለም፣ ኢንቴንሽኑ ንጹህ አይደለም። ብዙ ሰዎች ቸርች ይሄዳሉ ኤቭሪ ዊክ፣ ግን ልባቸው ንጹህ ካይደለ እግዚአብሔርን ማየት አይቻል። በኋላ ግን ያ ቀራጩ መጥቶ ጭራሽ ወደ ላይ እንኳን እግዚአብሔርን ማየት አልቻለም። በጣም ሀምብል ስለሆነ እኔ በጣም ኃጢአተኛ ነኝ ማረኝ አለ። ዛሬ ያንን ንጹህ ልብ ነው እግዚአብሔር የሚፈልገው። የትክክለኛ ማንነታችንን ይዘን እንድንመጣ ነው የሚፈልገው። እግዚአብሔርን መሸወድ አንችልማ። አንድ ሰው የሰዎችን ብለሲንግ የሚቆጥር ከሆነ ጀለሲ ማለት ቅናት ማለት ያ የሰዎችን በረከት እንትና መኪና ገዛ፣ እንትና እንዲሆነ፣ እንትና እንዲተቀየረ እያለ የሰዎችን በረከት የሚቆጥር ሰው የቅናት መንፈስ አለበት ማለት። የራሱን መቁጠር አይችልም። ስለ ሰው ነው የሚያወራው the whole time። አስባችሁታል? ንጹህ ልብ ነው አንዳንዴ። ለዛ ነው ዳዊት መርምረኝ በደልንም ካየ እይ። አንዳንዴ ሳናቀው ልባችን ተበላሽቶ ሊሆን ይችላል። ንጹህ ልብን ፍጠርልኝ፣ ካለዚያ እግዚአብሔርን ማየት አይችልም አለ። ብፁዓን አይደሉም ንጹህ ልብ የሌላቸው። ንጹህ ልብ ያለው ሰው ባይዞ አጥፍቶ እግዚአብሔር ይምረዋል። ማሆን ነገር ውስጥ ገብቶ ሮንጌ ፌክ ማንነት የለው፣ ግልጽ ነው። አንዳንድ ሰው ከጀርባ ሌላ ታሪክ ነው ያለው፣ መጥቶ ግን ፐርፎርም የሚያደርገው ሌላ ነው። ልበ ንጹሐን ዛሬ እግዚአብሔር ንጹህ ልብ ይስጠን። ዶክተር ጋር ስንሄድ ታውቃላችሁ ይመረምረናል፣ ያየናል። ከዛ ይሄ ችግር አለብህ ወይ ቀዶ ጥገናም ከሆነ ኤኒቲንግ ይመረምረናል። ልክ እንደዛው ዛሬ እግዚአብሔር በመንፈስ ያን ቀዶ ጥገና ያርግልን ልባችንን። የምር ነው ምላችሁ ይል መርምረኝ ሰርች ሚ አለ ዳዊት። ያንን ንጹህ ልብ ይፍጠርልን። ሶስተኛውን እንየው። የሚያስታርቁ ብፁዓን ናቸው እግዚአብሔር ልጆች ይባላሉ። የሚያስታርቁ ፒስ ሜከርስ ይባላሉ። ሁለት ነገር እያየው ነበር። ፒስ ኪፐርስ እና ፒስ ሜከርስ ሁለት የተለያዩ ነገሮች ናቸው።
ፒስ ኪፐር ማለት ጸብ አልፈልግም፣ እንዲህ አይነት ችግር አልፈልግም፣ አይ ኒድ ማይ ፒስ። በቃ እዛው እናንተ ድራማችሁን እዛው አድርጉት፣ እኔ ሰላሜን ነው የምፈልገው፣ አይ ኒድ ማይ ፒስ፣ እንደዚህ አይነት ድራማ ውስጥ አልገኝም የሚል ሰው አለ። ፒስ ሜከር ደግሞ የሚባለው ምን አይነት ሰው መሰለህ? እዛ ሲቹዌሽን ላይ ገብቶ ሰላም የሚያወርድ ሰው ማለት ነው። ሪካውንስል የሚያደርግ ወይም ደግሞ ሌስ ቶክ ትሩ፣ እናውራ፣ ነገሮችን እንፍታ። ስለዚህ የእግዚአብሔር መንግስት ላይፍ ስታይል ያለው ሰው ኮንፍሊክት መሃል ገብቶ ነገሮችን ስኳሽ ያደርጓል፣ ሰላም ያወርዳል። ለምን መሰላችሁ? እነዚህ የእግዚአብሔር ልጆች ይባላሉ አለ። ለምን መሰላችሁ? እነዚህ ሰዎች የእግዚአብሔርን ፒስ ይዘው ነው የሚዞሩት። ልክ ጸብ መሃል ሲመጡ እግዚአብሔርን ፒስ ይዘው ስለሚመጡ እዛ ቦታ ላይ ያረግቡታል፣ ነገሮችን ሪዞልቭ ያደርጋል። አሁን ያለንበት ዘመን ማሜን ይመችሽ፣ እኔ አልመጣብም፣ ፋይን፣ በቃ አትንካኝ፣ አልነካም፣ አይ ኒድ ማይ ፒስ፣ አይ ኒድ ማይ ኤነርጂ፣ ኤነርጂን አላስነካም፣ እንደዚህ አይነት ቦታ ላይ ይላል። አሁን ዓለም የሚነግረን ይሄ ነው። እኔን ኤነርጂን አላስነካም፣ ይቦክመኛል፣ እንደዚህ አይነት ነገር ውስጥ አልገኝም፣ አይ ኒድ ማይ ፒስ፣ ማንም አይድረስብኝ። የእግዚአብሔር መንግስት ግን ላይፍ ስታይል ሲኖራችሁ ገብታችሁ ሪዞልቭ ታደርጋላችሁ። ምክንያቱም የእግዚአብሔርን ሰላም ይዛችሁ ነው የምትጓዙት። የእግዚአብሔርን ፒስ ይዛችሁ ነው የምትባሉት። ልክ እግዚአብሔር እንደዛ አይነት ባህሪ ሲኖራችሁ ዲስ ኢዝ ማይ ሳን፣ የእግዚአብሔር ልጆች ይባላል። እግዚአብሔር ራሱ ፕራውድ ነው የሚሆነው። ተረዳችሁ? አሁን ያለንበት ዘመን ጭራሽ ጋሶሊን ነው የሚለቁበት፣ ጭራሽ ነዳጅ ይዛ ቤንዚን ነው የሚያርከፈክፉበት ጉዳዩ ላይ። አሁን ያለንበት ዘመን ሰዎች እንኳን ሪዞልቭ ሊያደርጉት ጭራሽ አንድ ወገን ይዘው ቲክቶክ ላይ ገብቶ ዋና የኮንቴንት ነው፣ በቃ ዋና አጀንዳ ነው። የሆነ አንድ ሳይድ ይዞ ህዝብን ከህዝብ ማባላት። እንደዚህ አይነት ሰው የእግዚአብሔር መንግስት ላይፍ ስታይል ውስጥ የለም። የእግዚአብሔር መንግስት ሲስተም ውስጥ የለም። እንዲህ አይነት ሰው የእግዚአብሔር መንግስት ህይወት ውስጥ ያለ ሰው እዛ ውስጥ ገብቶ ነገሮችን ሪዞልቭ ያደርጋል። ተረዳችሁ? ስለዚህ በህይወታችሁ እንደዛ አይነት ሰዎች እግዚአብሔርን መንግስት ይዛችሁ ሰላም የምትፈጥሩ ሁኑ። ካልሆነ ከባድ ነው። ለዛ ነው ሌላው ደግሞ እዚህ ሕዝቅኤል 13 ላይ አሁን ጊዜ የለኝም ለማንበብ፣ ሰላም ሳይኖር ሰላም ነው ይላሉ። ይህ አሁን ይህን ቃል እያነበብኩት በጣም ነው እያሳቀኝ ነበር። ሰላም ሳይኖር ሰላም ነው ይላሉ። ገለባው ሳይኖር ጭቃ ይመርጉና በኋላ ዝናብ አውሎ ንፋስ ሲመጣ ያ ጭቃ ይወርዳል፣ ምክንያቱም ገለባ የለውም። ልክ እንደዛዋል ሰላም ሳይኖር ሰላም ነው ይላሉ። ዳት ሚንስ ኃይለኛ እኮ በቃ ይህን ሰውዬ ባላዮ እያላችሁ ፒስ ትለዋል፣ ይመች ትለዋል። እዚህ እኮ በቃ ብትገለው ራሱ ደስ ይላል፣ ባታየው ያንን ሰው ደስ ይላል። እንደዚህ አይነት ዘመን ላይ ያለ ነው። ልክ የሆነ ነገር ራሱ ስትጋጭ ነው ይመች፣ ችግር የለም፣ ፋይን ነው ትላል። ግን ያን ሕዝቅኤል እያለ ያለው ሰላም ሳይኖር ሰላም ነው ይላል። ፌክ ነው። የእግዚአብሔር መንግስት ላይፍ ስታይሉ ስትሆኑ እንደዚህ አይደለም። በቃ ሌስ ሪዞልቭ ኢት፣ እንፍታው፣ ሰላም ለማውረድ ነው የምትሞክሩት እንጂ እዛ ላይ ኤስካሌት እንዲያደርግ ነገሩ እንዲባባስ ነገሮች እንዲበላሹ አይደለም የምትሰሩት። ነገሮችን ለማስተካከል ነው የምትሰሩት። ስለዚህ ሰላም ፒስ ሜከርስ፣ ፒስ ሜከር መሆን አለባችሁ። ባላችሁበት ሁሉ በምትገቡበት በሙሉ ሰዎች ሰላም እንዲሆኑ ነው መስራት ያለባችሁ። ይሄ ነው ኪንግደም ላይፍ ስታይል ማለት። የእግዚአብሔር መንግስት ላይፍ ስታይል ውስጥ መኖራችሁ የምታውቁት በዚህ ነው። እነዚህ የእግዚአብሔር ልጆች ይባላሉ። እዛ የምታጋግሉት ከሆነ እዛ ገብታችሁ ጦርነት የምትፈጥሩ ከሆነ ያ የእግዚአብሔር መንግስት ሲስተም አይደለም። ያ የእግዚአብሔር መንግስት ላይፍ ስታይልም አይደለም። እዚህ በጣም መጠንቀቅ ያለባችሁ የትኛውም ሁኔታ ውስጥ ስትገቡ እናንተ ፒስ ሜከር መሆን አለባችሁ። ያ ነው የእግዚአብሔርን ሰላም ይዛችሁ የምትጓዙት፣ በዛ መንገድ ነው። ሰው የመጨረሻውን አይተን እንጨርሳለን። 11 ላይ
ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁም ሲያሳድዷችሁም በእኔም ምክንያት ክፉን ሁሉ በውሸት ሲነግሩባችሁ ብፁዓን ናችሁ። ይሄ እንግዲህ ከላስት ዊክ ጀምሮ እንዴት ካራክተራችን ምን መሆን አለበት፣ ላይፍ ስታይላችን ምን መሆን አለበት እየተባባልን ነበር ራይት። ሶ ይሄንን ካራክተር ስትለብሱ አይ ሆፕ ኤንድ አይ ፕሬይ፣ የምሬ ነው ምላችሁ፣ እግዚአብሔር ህይወታችን ላይ የሆነ ነገር ሽፍት ያደርጋል። አይ ብሊቭ። ምክንያቱም እነዚህ ካራክተሮች መሆን ስትጀምሩ ሊትራሊ የእግዚአብሔር መንግስት ላይፍ ስታይል ውስጥ እየኖራችሁ በቃ ሰው ራሱ ያውቃል። ገና ስትመጡ ስትገቡ ይሄ ከሌላ ካንትሪ ነው፣ ዲስ ጋይ ኢዝ ፍሮም ዲፍረንት ካንትሪ ትባላላችሁ። ይሄ የእግዚአብሔር መንግስት ሲስተም ውስጥ ያለ ሰው ትባላላችሁ። እና የመጨረሻው ሲያሳድዷችሁም በእኔም ምክንያት ጽድቅን ስለ ጽድቅ የሚሰደዱዋል። ይሄ ምን ሊል ነው መሰላችሁ? ስለ ስደት ስናወራ ኢስ ፈኒ። አሁን በህይወታችሁ መቀየር ስትጀምሩ፣ እነዚህን ካራክተሮች መሆን ስትጀምሩ ምን ይሆናል መሰላችሁ? አብሮ ላለው ጀማ ለሰው በጣም አግሊ እየሆናችሁ ነው የምትሄዱት። የመጨረሻ ሰው ማናደድ፣ ሰው ይናደድባችኋል። ጭራሽ ምን አይነት አዛ ሰው ሆነ ነው የምትባሉት። ሊትራሊ ሞክ ትደረጋላችሁ። ሰዎች ሙድ ይይዙባችኋል፣ የሚሰደዱ አለ። ምክንያቱም እነዚህን ካራክተሮች ስትለብሱ፣ በዚህ መንገድ እናንተ መኖር ስትጀምሩ ኪንግደም ኦፍ ዳርክነስ የሚባለው የጨለማው መንግስት የመጨረሻ ይቆጣል፣ ይደብረዋል። በፊት አብራችሁ የምትሉ ሰዎች በሙሉ የመጨረሻ ያሳድዷቸዋል። ሙድ ነው የሚይዙባችሁ። ደግሞ እንደዚህ ጀመርክ። እኔ ባለፈውም እያወራኋችሁ ነበር። በቃ በጣም ብዙ ነገር ተብያለሁ። አረ ሁሉን ነገር አታመናፍሰው እባክህ። ምን አይነት አዛ ሰው ነህ? ምን ሆነሃል? ሁሉ ነገር ላይ መመናፈስ አለበት እንደ ጉዳይ ይሏል። እና በምታወሩት ነገር ሙድ እያዝባችሁ ይህ እባክህ የመጨረሻ አዛ ሰው ነው ትባላላችሁ። እንደውም ባለፈው ቲክቶክ ላይ አንድ ቪዲዮ እያየው ነበር። ዩስ ቱ ቢ ሶ ፋን፣ በፊት በጣም ፈኒ ነበርክ፣ ዋት ሃፕን ቱ ዩ ምናምን ተባለ። ምን ነክቷል? አሁን በፊት በጣም ታዝናናን ፈታ ያልክ ሰው ነበርክ፣ ዋት ሃፕን ቱ ዩ ናው? ምን ሆነ ነው እንደዚህ አዛ ሆንኩ? ምን ሆነ ነው እንደዚህ ፋራ ሆንኩ? ዓለም መቀለጃ ያደርጋችኋል። ይሄ ነው መሰደድ ማለት። እስካስጠላችሁ ድረስ ያሳድዷቸዋል። ምክንያቱም የእናንተን ህይወት መኖር ስለሚፈልጉ ታናድዷቸዋላችሁ። አንድ ሰው ራይት ፐርሰን በእግዚአብሔር መንገድ እየሄደ መሆኑን ስታውቁ ትናደዳላችሁ። እዛ ከሆናችሁ ፎር ኖ ሪዝን ያንን ሰው ስታዩት ራሱ በቃ ያናድዳችኋል። ይህን ሰው ከማይ ነው የሚሉት። ምክንያቱም በፊት እንጠጣ ሲሏችሁ ፈታ የምትሉ ሰዎች አሁን እንጠጣ ስትባሉ አንጠጣም አምጉድ ሶኬ ስትሉ ነው፣ እንደዚህ እናደርግ ነው ስትሉ እንደዚህ ነው። ኧረ መጨረሻ አዛ ነው የምትሆኑት። ትዝ ይለኛል ያኔ ጀማ የነበርን እዛ የነበርን ሰዎች አንዷ ደውላ አንተ የድሮ ይሳኮር ይሻላል እኮ አለች። ትዝ ይለኛል የድሮ ይሳኮር ይሻላል፣ የድሮ ነው የሚያምርብህ፣ የድሮ ላይፍ ስታይል ይሻላል። አሁን እኮ በጣም አስጠላብህ አለች። አሁን አዛውን ካለች እና እንደዛ ትባላላችሁ። ሙድ እያዝባችሁ ይሄ ነው ትሰደዳላችሁ። ግን ያኔ ምንድን ነው አለ፣ እንዴት ሪስፖንድ አድርጓል? ይሄንን ስታቁት ደስ ይበላችሁ፣ ሪጆይስ አድርጉ። ምክንያቱም ኦልሬዲ ከክርስቶስ ጋር ኮኔክትድ መሆናችሁ የምታውቁት በዛ ነው። በዛ ነው ሌላው የጨለማው መንግስት የመጨረሻ ለጨለማው መንግስት እንዳስጠላችሁት ስታውቁ ያኔ ሪጆይስ አድርጉ። ምክንያቱም ለውጥ ላይ ናችሁ ማለት ነው። ያኔ ደስ ይበላችሁ። ምክንያቱም ክርስቶስ እኔንም ጠልተውኛል፣ እናንተን ቢጠሏችሁ ምንም አይገርምም። ከእናንተ በፊት የነበሩ ፕሮፌትስ የተባሉ የእግዚአብሔርን መንግስት ሲስተም ይዘው የሚጓዙ ሰዎች ራሱ እንኳን ተጠልተዋል። እንደዚሁ እናንተ አይግረማችሁ። እና ስደቱ በብዙ ነገር ሊሆን ይችላል። በድንጋይ ይወገር ምናምን አይነት ሴንስ እኮ የለም። አሁን ላይ
በስራ ቦታችሁ ሞክ ትደረጋላችሁ፣ ሙድ ይያዝባችኋል። ኢኮኖሚ ፋይናንሳችሁ ላይ የተለያየ ነገር ላይ ስደት ይገጥማችኋል። ጸልዮ ማያቅ ሰው እኮ ለመጀመሪያ ጊዜ ሲጸልይ ከባድ ፈተና ጭራሽ ይገጥመዋል። ጭራሽ ነው የምላችሁ። በሰላም የሚኖር ሰውዬ ፈታ ብሎ የሚኖር ሰውዬ ልክ ጸሎት ሲጀምር ሌላ ታሪክ ይመጣበታል። ምንድን ነው የተፈጠረው እስክትሉ ድረስ ህይወታችሁ ላይ ሌላ ታሪክ ይፈጠራል። እና እንዲህ ሲሆን ግራ አትጋቡ። ምክንያቱም በቃ ኦልሬዲ ኪንግደም እየቀየራችሁ ነው። ላይፍ ስታይላችሁን እየቀየራችሁ ነው። የሚጠሏችሁ ሰዎች ራሱ የእናንተን ላይፍ ይፈልጉታል። ምን ነው እንደዚህ ሰው በኖርኩ ይላሉ። ዊሽ ስለዚህ እነዚህን ካራክተሮች እግዚአብሔር በቃ ይህንን ላይፍ ስታይል እንድንኖር እግዚአብሔር ይርዳን። የምር ነው የምላችሁ። ዛሬ እንዳየነው መማር አለብን። ምክንያቱም እኛ ብዙ ነገር ተምረናል። እግዚአብሔር ምሮናል፣ እዚያ አድርሶናል። ይህንን ካራክተር ሲኖረን፣ ንጹህ ልብ ሲኖራችሁ፣ ጉድ ኢንቴንሽን ሰዎችን ስትቀርቡ ለጥቅም የሆነ ነገር አገኛለሁ የሆነ ነገር ከዚህ ሰው ይገኛል ብላችሁ ሳይሆን with the good motive ከመልካም የሆነ ነገር። ምክንያቱም እግዚአብሔር ልብን ያህል እግዚአብሔር ከኛ የባሰ እኮ አራዳን። እግዚአብሔርን መሸወድ አይቻልም። ሰውን መሸወድ ይቻላል። ኢዚ ነው፣ በጣም ቀላል ነው ሰው ላይ ሙድ መያዝ። ግን እግዚአብሔርን መሸወድ አይቻልም። ስለዚህ ንጹህ ልብ እግዚአብሔር ይፍጠርልን እና መጨረሻም እንዳየው ፒስ ሜከር እንሁን። በገባንበት በሙሉ እኛ ስንገባ ሰዎች ካልም የሚሆኑበት፣ ሰዎች የሚረጋጉበት፣ እዛ ቦታ ላይ ኮንፍሊክት ቦታ ላይ ነገሮች ሪዞልቭድ የሚሆኑበት እንደዛ አይነት ሰው መሆን አለብን። በመጨረሻ የሚገጥማችሁ ነገር በሙሉ በዛ ምክንያት ስትሰደዱ ሪጆይስ አድርጉ። ቢካዝ እዛ ላይፍ ስታይል ውስጥ ገብታችኋል። የእግዚአብሔር መንግስት ሲስተም ውስጥ ናቸው። ሶ እግዚአብሔር ይርዳን። ኔክስት ዊክ የምናየው ከባድ ቶፒክ ነው። እናንተ የምድር ጨው ናችሁ ይላል። አስ ኪንግደም ኦፍ ሲቲዝን ኦፍ ኪንግደም እንዴት ነው የዓለም ብርሃን የምንሆነው? እንዴት ነው ሪፕሬዘንት የምናደርገው? እንዴት ነው ብርሃን የምንሆነው? ባይዞ ሪፕሬዘንት አንዳንዴ ሳናቀው የጨለማውን መንግስት ሪፕሬዘንት እያደረግን ሊሆን ይችላል። ዊ ዶንት ኢቭን ኖ ምን አይነት ኢንፍሉዌንስ ነው ያለን። ምንድን ነው ከኢቭን በእድሜ ታናናሾቻችን ፋሚሊ ሊሆን ይችላል፣ የተለያዩ ሰዎች እኛን እኔ አሁን በህይወቴ እነዚህ ቢግ ኢንፍሉዌንሰሮችን እያየን ነው እኛ ብዙ ነገር የጀመርነው። በፊት ነው የምላችሁ። ዛሬ እናንተ ምን አይነት ኢንፍሉዌንስ ነው ያላችሁ? ስለዚህ ኔክስት ዊክ በዚህ ቶፒክ ነው የምናወራው። ኔክስት ዊክ እንገናኛለን። ይመቻችሁ።